በአላህ ስም እጅግ በጣም ሩህሩህ በጣም አዛኝ በሆነው የነቢያት ታሪክ፣ የሶሐቦች ታሪክ፣ የታላላቅ ስብዕናዎች ታሪክ፣ የተለያዩ አስተማሪ ታሪኮች ኢላፍ ቲዩብ ሲራ። بسم الله. اللهم لك الحمد كما ينبغي لجلال وجهك وعظيم سلطانك، والصلاة والسلام على رسول الله وعلى آله وصحبه ومن والاه. السلام عليكم ورحمة الله وبركاته. عند دها ወጣት ነበር። በመንገዶች ላይ እየተዘዋወረ ዕቃ ይሸጣል። አንዲት ብቸኛ የሆነች ሴት ነበረች፣ ሐራም ከመስራት የማትቆጠብ የሰይጣን ተላላኪ ነበረች። አንድ ቀን ይህ ወጣት በቤቷ አጠገብ ዕቃ ይዞ ለመሸጥ ሲያልፍ በበሩ በኩል ብቅ ብላ ስለ ሸቀጦቹ ጠየቀችውና ነገራት። ዕቃዎችን እንድታይ እቤት እንዲገባ ጠየቀችው። ቤት ሲገባም በሩን ቆለፈችበትና ወደ ሐራም ጋበዘችው። መዓዘላህ ብሎ ጮኸ። ይህም ወጣትም ነፍስያው ስራና ትቶብታለህ አለችው። እሱም አዑዝ ቢላህ የጌታዬን ግርዶ እንዴት እዳፈራለሁ አለ። አላህ እየተመለከተን ነው። ወደ በሩ ተመለከተና እንዴት መውጣት እንደሚችል እያሰበ ዝም አለ። አመፀኛዋ ሴትም ወላሂ የምፈልገውን ካልፈጸምክ ጮሄ ሰዎች እንዲሰበሰቡ አድርግና ይሄ ወጣት ዘሎ ቤቴ ገባብኝ እላለሁ አለችው። የዚህን ጊዜ ሞት ወይም እስራት ነው የሚጠብቀው። በአላህ አስፈራራት። ምንም አልመሰላትም። ሌላ ዘዴ ፈለገና እንዲህ አላት፣ መጸዳጃ ቤት ሄጄ መጸዳዳት እፈልጋለሁ አላት። እሷም ወደ መጸዳጃ ቤት አመላከተችው። መጸዳጃ ቤት ገባና ወደ መስኮቱ ተመለከተ። ነገር ግን ምንም መውጫ አልነበረም። ከዛም አንድ ሐሳብ መጣለት። ሰገራ ወደሚጠራቀምበት ሄደና ከሰገራው እያነሳ ሰውነቱን መቀባት ጀመረ። ሱብሃንአላህ፣ እኛ ብንሆን ኑሮ እናደርገዋለን። ከዚያም ከመጸዳጃ ክፍሉ ወጣ። ይህች ሴት ባየችው ጊዜ ጮኸች። ዕቃውን እፊቱ ላይ ወርውራ ከቤቷ አባረረችው። እቤቱ እስኪደርስ ድረስ ሕፃናቶች እብድ ነው ይሉት ነበር። እቤቱ ሲደርስም ገላውን ታጠበ። ከዚያ በኋላ ወጣቱ እስከ ዕለተ ሞቱ ድረስ ሰውነቱ የሚስክ ሽታ ይሸት ነበር። እንዲያውም በተለያዩ ዘገባዎች እንደተዘገበው እሱ የገባበት ቤት የገባበት መስጂድ ሁሉ ሚስክ ሚስክ ይሸት ነበር ይላሉ። ሱብሃንአላህ። ወጣቱ የረሱል ዓለይሂ ሰላቱ ወሰላም የተናገሩትን ሐዲስ እያስታወሰ ነበር እንግዲህ ይህንን ድርጊት የፈጸመው። መዓዘላህ ብሎ ጮኸ። ጊዜያዊ ጣፋጭ ነገሩ ጠፍቶ ጸጸቱ በሚቀርብበት ጊዜ የሚኖረውን ሁኔታ አስታወሰ። ዚና የሰራባቸው አካላቱ የዳበሳቸው እጆቹ የተናገረበት ምላሱ በሱ ላይ የሚመሰክሩበትን ቀን አስታወሰ። የእሳት ቃጠሎ የአላህን ቅጣት አስታወሰ። ዝሙተኞች በእሳት ውስጥ እንዲንጠለጠሉ ተደርገው ከብረት በሆነ አለንጋ ይገረፋሉ። ከዝሙተኞቹ አንዱ ከቅጣቱ እንዲያድኑት ጮሆ ሲጠይቅ መላእክቶች እንዲህ አሉት፣ አላህን ሳትፈራና ይቆጣጠረኛል ሳትል ሐራም በመስራት ስትስቅ ስትደሰት ይሄ አሁን ያሰማኸው ድምፅ የት ነበር ይሉታል። ወጣቱ በአንድ ወቅት ረሱል ዓለይሂ ሰላቱ ወሰላም በህልማቸው ያዩትን አስታወሰ። ከታች ሰፋ ከላይ ጠባብ በሆነ ምድጃ በሚመስል ጠባብ ቦታ ውስጥ ወንዶችና ሴቶች ራቆታቸውን ሆነው ይጮሃሉ፣ ያጓራሉ። የእሳት ነበልባል ከስራቸው ይመጣባቸዋል። ነበልባሉም በመጣ ጊዜ ከግለቱ ብርታት የተነሳ ይጮሃሉ። ረሱልም ዓለይሂ ሰላቱ ወሰላም ጅብሪል ሆይ
እነዚህ ምንድናቸው ብለው ጠየቁ። ጅብሪልም እነዚህ የሴትና የወንድ ዝሙተኞች ናቸው፣ እስከ የውመል ቂያማ ይህ ቅጣታቸው ነው ብሎ መለሰላቸው። ከዚህ በላይ ደግሞ የአኺራ ቅጣት የበረታና ዘላለማዊ ነው። አላህ ስብሓንሁ ወተዓላ ይጠብቀን፣ ይሰትረን፣ ከኃጢአትም ሁሉ ነጃ ይበለን። ዝሙት አደጋዎቹና መጠበቂያ መንገዶች። አንደኛ፣ ዝሙት የአላህን ቁጣ ያስከትላል። ነቢዩ ዓለይሂ ሰላቱ ወሰላም እንዲህ ብለዋል፣ ያ ኡመተ ሙሐመድ ወላሂ ኢነሁ ላ አሐደ አግየሩ ሚነላሂ አን የዝኒየ ዓብዱሁ አው ተዝኒየ አመቱሁ። ያ ኡመተ ሙሐመድ ወላሂ ለው ተዕለሙነ ማ አዕለም ለضحክቱም ቀሊላ ወለበኪቱም ከሲራ። እናንተ የሙሐመድ ህዝቦች ሆይ ወላሂ አንድ ባሪያ በሚዘሙት ወይም አንዲት ባሪያው በምትዘሙት ጊዜ እንደ አላህ የሚቀና የለም። እናንተ የሙሐመድ ህዝቦች ሆይ ወላሂ እኔ የማውቀውን ብታውቁ ኖሮ ጥቂትን በሳቃችሁና ብዙ ባለቀሳችሁ ነበር። ቡኻሪና ሙስሊም ዘግበውታል። ሁለተኛ፣ ዝሙት እጅግ ሰቅጣጭ ዱንያዊ ቅጣት የተወሰነበት ወንጀል ነው። አላህ እንዲህ ይላል፣ አዑዙ ቢላሂ ሚነ ሸይጣን ረጂም الزانية والزاني فاجلدوا كل واحد منهما 100 جلدة ولا تأخذكم بهما رأفة في دين الله إن كنتم تؤمنون بالله واليوم الآخر وليشهد عذابهما طائفة من المؤمنين። ዝሙተኛይቱና ዝሙተኛው ከሁለቱ እያንዳንዳቸውን 100 ግርፋትን ግረፏቸው። በእነርሱም በአላህ ፍርድ ርህራሄ አትያዛችሁ። በአላህና በመጨረሻው ቀን የምታምኑ እንደሆናችሁ አትራሩ። ቅጣታቸውንም ከምእመናን ጭፍሮች ይገኙበት። ሱረቱ ኑር አንቀጽ 2። የርህራሄ ተምሳሌት ከሆነችው ከናትም በላይ አዛኝ የሆነው ጌታ ከባድ ቅጣት ከማስተላለፉም በላይ ቅጣቱን የሚፈጽሙት ርህራሄ እንዳይዛቸው ማሳሰቡ የወንጀሉን ከባድነት ነው አጉልቶ የሚያሳየን። በዚያ ላይ ቅጣቱ ለሌሎች መቀጣጫ ይሆን ዘንድ ከፊል ህዝብ እንዲመለከተው እያስታወሰ ነው። ይሄ 100 ግርፋት እንግዲህ ዝሙተኛው አግብቶ የማያውቅ ከሆነ ነው። አግብቶ የሚያውቅ ከሆነ ግን በድንጋይ ተወግሮ ነው የሚገደለው። እነዚህ ዱንያዊ ቅጣቶች ናቸው። ጥፋቱን ፈጽሞ ሳይቶበት የሞተ ሰው የሚኖረው አኺራዊ ቅጣቱ ደግሞ የከፋ ነው የሚሆነው። ሶስተኛ፣ ዝሙት በቀብር ወይም የበርዘኽ ህይወት አስፈሪ ቅጣት ያለበት ጥፋት ነው። ነቢዩ ዓለይሂ ሰላቱ ወሰላም እንዲህ ብለዋል፣ ረአይቱ ሌይለተ ረጁለይኒ አተያኒ ፈአኽረጃኒ። ዛሬ ሌሊት 2 ሰዎች ወደ እኔ መጥተው አየሁኝ፣ ይዘውኝ ወጡ። ፈንጠለቅቱ መዓሁማ ፈኢዛ አነ ቢቢናኢን ዐላ ምስሊ ተኑር አዕላሁ ضይቁን ወአስፈሉሁ ዋሲዕ። ከነሱ ጋር ተጓዝኩ፣ እንደ ምድጃ ባለ ግንብ ዘንድ ደረስኩ። ላዩ ጠባብ ታቹ ሰፊ ነው። ይውቀዱ ተሕተሁ ናር ፊህ ሪጃሉን ወኒሳኡን ዑራት። ከስሩ እሳት ይቀጣጠላል፣ በውስጡ እርቃን የሆኑ ወንዶችና ሴቶች አሉ። ፈኢዛ ኡቅደት ናሩ ኢርተፈዑ ሐታ የካዱ የኽሩጁን ወኢዛ ኸመደት ረጃዑ። እሳቱ ሲቀጣጠል ሊወጡ እስከሚቃረቡ ወደ ላይ ይወጣሉ፣ ሲከስም ይመለሳሉ። ፈቁልቱ ሊረጁለይን መን ሃኡላእ ቃላ ሁሙ ዙናህ። እነማን ናቸው እነዚህ ብዬ 2ቱን ሰዎች ስጠይቅ ዝሙተኞች ናቸው ይላሉ። ቡኻሪ ዘግበውታል። 4ኛ፣ ዝሙት
በአኺራ ድርብርብ ቅጣት ከተዛተባቸው ሽርክና ሰው መግደል ጋር አብሮ የተጠቀሰ የወንጀል አይነቶች ነው። አላህ እንዲህ ይላል፣ والذين لا يدعون مع الله إلها آخر ولا يقتلون النفس التي حرم الله إلا بالحق ولا يزنون ومن يفعل ذلك يلقى أثاما يضاعف له العذاب يوم القيامة ويخلد فيه مهانا እነዚያም ከአላህ ጋር ሌላን አምላክ የማይገዙት ያችንም አላህ እርም ያደረጋትን ነፍስ ያለ ሕግ የማይገድሉት የማያመነዝሩትም ናቸው። ይህንንም የሚሰራ ሰው ቅጣትን ያገኛል። በትንሣኤ ቀን ቅጣቱ ለርሱ ይደራረባል፣ በርሱም ውስጥ የተዋረደ ሆኖ ይኖራል። ሱረቱል ፉርቃን አንቀጽ 68 እስከ 69። ኢማሙ አሕመድ ከግድያ ቀጥሎ ከዝሙት የከፋ ወንጀል አላውቅም ይላሉ። አምስተኛ ዝሙት ከባድ ማስጠንቀቂያ የመጣበት የባለጌዎች መንገድ ነው። አላህ ሱብሓነሁ ወተዓላ እንዲህ ይላል፣ ወላ ተቅረቡ ዚና ኢነሁ ካነ ፋሒሸተን ወሳአ ሰቢላ፣ ዝሙትንም አትቅረቡ እርሱ በርግጥ ብልግና ነውና መንገድነቱም ከፋ። ሱረቱል ኢስራ አንቀጽ 32። ስድስተኛ ዝሙት ኢማንን የሚያራቁት አደገኛ ወንጀል ነው። ነቢዩ ዓለይሂ ሰላቱ ወሰላም እንዲህ ብለዋል፣ ላ የዝኒ ዛኒ ሒነ የዝኒ ወሁወ ሙእሚን፣ ዝሙት በሚፈጽመው ጊዜ ሙእሚን ሆኖ አይፈጽመውም። ቡኻሪና ሙስሊም ዘግበውታል። ይሄ እጅግ አስፈሪ ሐዲስ ነው። ሰባተኛ በዱንያም የአላህን ቁጣና ቅጣት ያስከትላል። ነቢዩ ዓለይሂ ሰላቱ ወሰላም እንዲህ ብለዋል፣ ኢዛ ظهر الزنا والربا في قرية فقد أحلوا بأنفسهم عذاب الله፣ ዝሙትና ወለድ በአንዲት መንደር ላይ ከተንሰራፋ በራሳቸው ላይ አላህን ቅጣት አስወስነዋል። ስምንተኛ ዝሙት ሲበዛ በሐዲስ እንደተገለጸው ቀድሞ የማይታወቅ በሽታና ወረርሽኝ ይመጣል። ለምሳሌ ኤድስን አስታውሱ። ከዝሙት መራቂያ መንገዶች፣ አንደኛ በመጀመሪያ አንተ ቁርጠኛ ውሳኔ ላይ ድረስ። ከልብ ካለቀሱ እንባ አይገድም። ሁለተኛ እይታን መገደብ። አይኖች ይዘሙታሉ፣ ዝሙታቸው ያልተፈቀደ እይታ ነው ተብሏል በሐዲስ። ሶስተኛ ከአጅነቢ ጋር ከመቀላቀል፣ ከአጅነቢ ጋር ተገልሎ ከመቀመጥ መራቅ። አንድ ወንድ ከአንዲት ሴት ጋር ለብቻ መሆኑ ብልግና የመፈጸሙን እድል በጣም ከፍ ያደርገዋል። አንድ ወንድ ከአንዲት ሴት ጋር አይገለል፣ ይህ ሲሆን ሶስተኛቸው ሸይጣን ነውና ተብሏል በሐዲስ። ሰው በሌለበት የባልሽ ወንድም እንዲገባ አታድርጊ፣ ዋርሳ ወይም የባል ወንድም ሞት ነው ብለዋል ነቢዩ ዓለይሂ ሰላቱ ወሰላም። አራተኛ ከመጥፎ ጓደኞች መራቅ። እግሮች ይዘሙታሉ፣ ዝሙታቸው ወደ አልባሌ ቦታ መሄድ ነው ተብሏል በሐዲስ። አምስተኛ አጅነቢይ ከመጨበጥ መቆጠብ። እጆች ይዘሙታሉ፣ ዝሙታቸው መንካት ወይም መጨበጥ ነው ተብሏል በሐዲስ። ስድስተኛ ምላሳችንን ዝሙትን ከሚያስታውሱ ነገሮች ማራቅ። በሐዲስ ምላስም ይዘሙታል እንደተባለ እናስታውስ። ሰባተኛ እንደ ሙዚቃ፣ ፊልም፣ ልብወለድ፣ እርቃን ምስሎችና የብልግና ቪዲዮዎች በከባዱ ወደ ዝሙት የሚጣሩና የዝሙት ፍላጎትን የሚቀሰቅሱ ስራዎች ናቸው። አብዛኞቹ ዘፈኖች ስለ አጅነቢይ ገላ፣ ከአጅነቢይ ጋር ስለ መጫወትና መዋል ነው የሚያወሩት። ዘፈን የዝሙት መሰላል፣ የንፍቅና መብቂያ ነው። አብዛኞቹ ፊልሞች የዝሙት ሙቀዲማዎች ይገኙባቸዋል።
8ኛ አኺራን ማሰብ፣ ነገ ከአላህ ፊት መቆምና ከባድ ምርመራ እንዳለ ማሰብ። አላህ እንዲህ ይላል፣ የውመ ተሽሀዱ ዐለይሂም አልሲነቱሁም ወአይዲሂም ወአርጁሉሁም ቢማ ካኑ ያዕመሉን። በእነሱ ላይ ምላሶቻቸው እጆቻቸውና እግሮቻቸውም ይሰሩት በነበሩት ነገር በሚመሰክሩባቸው ቀን ከባድ ቅጣት አላቸው። ሱረቱ ኑር አንቀጽ 24። 9ኛ ራስን በሐላል ማብቃቃት ማግባት፣ ለቻለ ሰው እንደ ትዳር ከዝሙት መጠበቂያ ሰበብ የለም። 10ኛ ማግባት ያልሆነለት ደግሞ እስከዚያ ጾም ማብዛት፣ አመጋገብን ማስተካከል፣ ራስን ከቦዘኔነት አርቆ በሥራ መጠመድ። 11ኛ ስለ ዝሙት አደገኝነት፣ ከዝሙት መራቅ፣ አላህ ዘንድ ስላለው ደረጃ ማንበብ፣ ማድመጥ፣ ማስታወስ። አላህ ይጠብቀን። አላህ ስብሓንሁ ወተዓላ እኔ በተናገርኩት እናንተም በሰማችሁት የምንጠቀም ያድርገን። سبحانك اللهم وبحمدك أشهد أن لا إله إلا أنت أستغفرك وأتوب إليك وآخر دعوانا أن الحمد لله رب العالمين والسلام عليكم ورحمة الله وبركاته.